የአርቲስት ነጻነት ወርቅነህ ስርዓተ ቀብሩ አሁን ተፈጽሟል። ሁላችንም ልባችን ተሰብሮ በእንባ ውስጥ ሆነን እየተመለከትንም እንገኛለን። ብዙዎቻችን ይህንን በሰማን ጊዜ ልባችን አዝኖ እጅግ አልቅሰናል። የሰው ልጅ የተሸከመው ስጋ ፈራሽ ነው፣ አፈር ነህና ወደ አፈር ትመለሳለህ የሚለው የፈጣሪ ቃል እዚህ ጋር ተፈጸመ። ብዙዎቻችን እጅግ አዝነናል፣ ልባችን ተሰብሮ ከልባችን አልቅሰናል። ለአንዴና ለመጨረሻ የምንወደው ነጻነት ለአንዴና ለመጨረሻ ጊዜ ላይመለስ ወደ አፈር ተመልሷል። ልባችን እጅግ አዝኗል። ሁላችንም በእንባ ታጅበናል። ነፂን ማጣት እጅግ ከባድ ነው። እንዲሁ በቀላሉ አጥተነዋል ብለን ለማውራት ቢከብደንም ነገር ግን ሁልጊዜ በልባችን ነግሰና ደምቀህ ትኖራለህ እንላለን። ዛሬ ግን እጅግ አሳዛኝና አስገራሚ ክስተቶች በቀብር ስነ ስርዓቱ ታይተዋል። እያንዳንዱን ልናሳያችሁና ልናስደምጣችሁ ከእናንተ ጋር አለን። ለምንድነው አርቲስቶቻችን የቀብር ቦታው ላይ ያልተገኙት? የብዙዎች ጥያቄ ነው። ምክንያቱም ሁላችንም እንደተመለከትነው የቀብር ስነ ስርዓቱ በሚፈጸምበት ቦታ ላይ ትኩር ብላችሁ ከተመለከታችሁ ታዋቂ አርቲስቶቻችን የቀብር ቦታው ላይ ብዙዎቹ አልተገኙም። ይህ ደግሞ ብዙዎችን አነጋጋሪና አሳዛኝ አድርጎታል። ነፂን እንደሚወዱት የተናገሩትን ካያችሁ ብዙ አርቲስቶችን የቀብር ስነ ስርዓቱ ላይ አላየናቸውም። የቤተሰብና የወዳጅ ዘመዶቹ እንባን ከፊት ለፊት ሆኖ ሲያስቀብሩ ተመልክተናል። ብዙዎቹ ከርቀት ሆኖ ለመታዘብና ነገሩን ለማየት የሄዱም ይመስላሉ። ብዙዎቹ በቦታው ተገኝቶ የቀብር ስነ ስርዓቱን አለማስፈጸማቸው በብዙዎች ዘንድ ቁጣን ያስነሳ የጫረ ነገር ሆኖ ታይቷል። እስቲ ልብ ብላችሁ የቀብር ስነ ስርዓቱን ብትመለከቱ፣ የቀብር ሰዓት ላይ እያስፈጸሙ ያሉ ሰዎችን ብትመለከቱ ወዳጅ ዘመድና ቤተሰብ የቅርብ ሰዎች እንጂ አርቲስቶቻችንን አላየናቸውም። ብዙዎቹ አልታዩም። ይህ ደግሞ ምን አለበት እንደተናገሩት ቀርቦ አፈር እንኳን ቢጨምሩ የሚሉ ሰዎች ተበራክተዋል። ይህ በብዙዎች ዘንድ አሳዛኝና ልብ ሰባሪ ሆኖ እየታየ ይገኛል። ለቤተሰቦቹ ለመላው ኢትዮጵያ ሕዝብ ከልብ መጽናናትን እንመኛለን። ሁላችሁም ኮሜንት ላይ የገባችሁ ነፍስ በሰላም ትረፍ እያላችሁ ኮሜንታችሁን አስቀምጡ። ባለቤቱ እጅግ ልቧ ተሰብሮ አፈር እንኳን ለመጨመር አቅቷት በብዙ ስትታገልና ስታነባ ልጆቹ ህፃናቶቹ እንኳን ተገኝቶ የአባታቸው የቀብር ስነ ስርዓት ላይ ልባቸው ተሰብሮ እያለቀሱ ይገኛሉ። ምን አለበት አርቲስቶች እንኳን አንድ ሰው ቀርቦ ከነሱ መካከል ሆኖ ህፃናቱን እንኳን ቢያጽናና የሚሉ ሰዎች እጅጉን ተበራክተዋል። እጅግ ልብ ሰባሪና አሳዛኝ ነው። ምክንያቱም ሁላችንም እንደምናውቀው ሁሉም ተቀርበውና እነሱ ጋር ተጠግተው ሊያጽናኗቸው ይገባ ነበር። ነገር ግን ሁሉም በርቀት ሆኖ ተመልካች ብቻ ሆኖ መቅረታቸው ብዙዎችን አስቆጥቷል። ሁላችንም ልባችን ተሰብሮ ከልብ አዝነናል። ሁሌም በልባችን ነግሰና ደምቀህ ትኖራለህ። ሁሌም እንወዳለን። ያላንተ ኢቢኤስን ማሰብ፣ ያላንተ የቤተሰብ ጨዋታን ማሰብ እጅግ ከባድ ነው። ሁላችንም አዝነናል። መላው የኢትዮጵያ ሕዝብ ይወዳል። ሁሌም እንደተናገርከው ሞት ይቀድማል፣ ፍቅር ግን ይከተላል። ሁሌም ፍቅር አይሞትም ስትል ስትዘከር ትኖራለህ። ሁላችንም ከልባችን ሐዘናችንን ባለን መልኩ ላንተ እንገልጻለን። አፈሩም ይቅለል፣ ነፍስን ደግሞ በገነት ያኖራት እያለን ለወዳጅ ዘመዶቹ ለኢትዮጵያ ሕዝብ ሁሉ መጽናናትን ከልብ እንመኛለን። ሁላችንም ቪዲዮን ትኩር ብለን የምንመለከት ከሆነ እያንዳንዳችን በደንብ ለመቃኘት ሞክረናል። ማንስ ተገኘ የሚለውን ለማየት ለማጤንም እየተንቀሳቀስን ነበር። እዩት፣ እንደምትመለከቱት ሁሉ በዚህ በቀብር ስነ ስርዓቱ ዙሪያ ላይ ያሉ ማን ናቸው የሚለውን ለማየት በደንብ ትኩር ብላችሁ ተመልከቱ። አንድም የሚታወቅ አርቲስት፣ አንድም የነጻነት ወዳጅ ነኝ ያለ ሰው በቀብር ስነ ስርዓቱ እየታየ አይደለም። አፈር እንኳን ለማልበስ ምን አለበት ጠጋ ብሎ ልጆችን ቢያጽናኑ፣ እንባን ቢጋሩና አለሁላችሁ ብሎ ቢያወሩ የሚሉ ሰዎች ተበራክተዋል። እንደምትመለከቱት ከፊት ለፊት ማንም ሰው የለም። ቤተሰቦቹ፣ ወዳጅ ዘመዶቹና አብሮት የነበሩ ሰዎች እንኳን ባይኖሩ ነገር ግን የሩቅ ዘመዶችም ሳይቀሩ ከፊት ለፊት ሆኖ አፈር ለማልበስ ይታገሉ ነበር። ማን ነው ታዲያ ቀረብ ብሎ ሚስቱንና ቤተሰቦቹ ሌሎቹን ማጽናናት የሚችል ሰው
የብዙ ሰዎች ሐሳብ ነው። ነገር ግን ማን ነው በዚህ ቦታ ላይ ተገኝቶ ሚስቱንና ባለቤቱን ሊደግፋት የፈለገ አንድ አርቲስት የታለ? የብዙዎቻችን ጥያቄ ነው። ካሜራው በትኩረት እነሱን ቢፈልግም ነገር ግን አንድም ሰው እንኳን ቀርቦ ሊያጽናናቸው የደፈረና የሞከረ ሰው አለመኖሩ በሁላችንም ዘንድ በእውነት ልብ ሰባሪ ሆኗል። እናንተስ ይህን ጉዳይ እንዴት ትመለከቱታላችሁ? እጅግ አሳዛኝና ልብ ሰባሪ ነው። ወንድሙ ደግሞ እጅግ ልብ ሰባሪ ሁኔታዎችን እንመለከታለን። መጽናናት ከብዶታል፣ ግራ ተጋብቷልም። ብዙዎቹ የተፈጠረም ያለውን ነገር ለመረዳት ግራ ተጋብቶ እያለቀሱ ይገኛሉ። ነገር ግን አርቲስቶቻችን ከካሜራ በዘለለም ሲሞት ከማዘንና አንዳንድ ነገሮችን ከማውራትና ሚዲያ ላይ ቀርቦ ቪዲዮ ከመስራት ውጪ አብሮት ያልተንቀሳቀሱት ለምንድን ነው? የብዙዎቻችን ጥያቄ ሊሆን ይገባል። ምክንያቱም ሁላችንም አንዳንዴ ከማስመሰል ወጣ ብለን የምር ፍቅርና ትኩረትን ለማሳየት ብንሞክር ባይ ነኝ። ከዚህ በፊት በተፈጠረ የአርቲስት ሞት ላይ አንድም ሰው ሳይገኝ እንደነበር ታስታውሳላችሁ። ባቡጂ ተብሎ የሚጠራው ብዙ ፊልሞችን የሰራ አርቲስት ነገር ግን በቀብር ስነስርዓቱ አንድም ታዋቂ ሰው ተገኝቶ የቀብር ስነስርዓቱን እንዳላስፈጸመ በሁላችንም ዘንድ ግልጽ ነው። ታዲያ ዛሬም ነፂ ህይወት ላይ ይሄ ነገር የተደገመ ይመስላል። እጅግ አሳዛኝና ግራ የሚያጋባ ነገር ነው። ሁላችሁም እስቲ የተሰማችሁን ስሜት ኮሜንት ላይ አጋሩልን። በቃኝ ሊባል የሚችል ነገር ጥቀሽ። ህይወት